ውጣ አይደለም የተባልከው ሲከብድህ ለመውጣት ፈልገህ ከሆነ ምክንያት አትፈልግ። በደንብ አድርገህ ተሳዳቢ ነህ ትለኛለህ። ሁለታችሁ ታወራለህ። እኔ አንተ ተሳዳቢ አይደለም ብዬ አልመሰክርልም። ደጋግመህ ብዙ ጊዜ ስትሳደብ ስለማውቅ ማለት ነው። ግን አሁን አንተ ቆይ አድምጠኝ ፕሊዝ። እስካሁን እሱ እንደዚህ ይለምንህ ነበር። እኔን ላለማድመጥ አንተ አታቆምም። ነንስቶፕ አይደለም ብዙ ጊዜ ነንስቶፕ አታቆም። ችግር አለብህ። ነንስቶፕ ዝም ብለህ ነው የምታወራው። እኔ እባክህ ብያለሁ መካከላችሁ ላይ የገባሁትኝ ላስማማችሁ ትክክለኛ ነገር ለመናገር አፍህ እኮ ዝም አይልም። አንተ ግን ነገሩ ወደ ምን ቀየራችሁት? ወደ ስድብ ቀየራችሁት። መልስ ሰጣችሁ ወደ ስድብ። ቴዲዬ ቀጥሉ። አይ ነው ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈረሳችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኒቱን ያጠለቀለቃት ማለት ነው። አንተ የሳልካቸው ስዕል በእሳት የሚቃጠሉበት ዘመን ሩቅ አይደለም። ሰላም ነኪ ስራ ሲነካብህ ነው አንተ ብዙ ቀን የምትገባው። ሌላ ጉዳይ ላይ አርገን ስንገባ አትመጣ። ሁሉ ቀን ስለ ስዕል አንሱ። ይህን ሰው እያታጡትም ለምን? የእጁ ስራ ሚስቱንም ልጆቹን የሚያስተዳድረው በስዕል ነው። ስዕል መስራት ጥሩ ነው፣ እኔ ደግፋለሁ። ግን ጣዖት እየፈለፈለ እሱና እሱን መሰሎቹ ወደ ቤተክርስቲያኒቱ እያስገቡ የሚያሰግዱት ለስራው ስለሆነ ማለት ነው። ስለዚህ ምክንያት ፈልጎ ነው። ስዕሏ ያልሰገደ ይላል። ስለዚህ ለስዕሏ አለመስገድ ከቆምክበት ትጠፋለህ። ስም አጠራርም አይታወቅም። እርግማን አለብህ። አየህ፣ በስዕሏ ፊት ለማን? በማርያም ስዕል ፊት ለማርያም ስዕል ነው የምትሰግደው። ይሄንን አንድ ጊዜ በፍራቻ ተመልስልኛ አትደረባችሁ። አንድ ሰው አንድ ቁጥርን ጽፎ ይዞ መግባት ይችላል። በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል ይሄ ምንድነው? ንግግራቸው ውሸት ነው። አመሰግናለሁ። ይችን ለመናገር ነው የገባሁት። አሁን ዳኒ ወደ ማነው? ቴንክ ዩ ቴዲ። እሺ ቴንክ ዩ ቴዲ። አይ ቲንክ ለዲያቆኑ አሁን እድል እንስጠው ማለት ነው። እሺ ውሸት የሆነውን የዋሸብህን ያመጣው መረጃ ውሃ እንደማያነሳ የምትናገረው ነገር ካለ መቀጠል ትችላለህ ወንድማችን። መልካም አውጣው፣ እዛው አውጣው። እዛው ማስረጃ ያቀረቡት ይነግርሃል። እዛው አይተው ከሆነ ይሄን ካዘዙ በኋላ ለቅዱሳን ስዕላት ወይም ደግሞ ለማርያም ለጌታ ለምናምን የአድንኖ የምናምን ስግደት እንደሚሰግድ ቤተክርስቲያን ታስተምራለች ካሉ በኋላ ማስረጃ ብለው የጠቀሱልህ ማንን ነው? አውጣው። ማን እውነት አርነት ያወጣል? አውጣው። እሱ መጽሐፍ መልካ ስዕልን የጠቀሱት ቅድመ ስዕልክ ይሰግድ። በቃ ይኸው ቅድመ ስዕልክ ይሰግድ ነው የተጠቀሰው። መልካ ስዕል እኮ ተረት እኮ ነው። ቃል እግዚአብሔር ያደረከው እንዴ? ከአስራው መጽሐፍ አልጠቀሰችም ቤተክርስቲያኒቱ። ኤርሚዬ ቆይ እሺ፣ አሁን መልካ ስዕል ላይ ቅድመ ስዕል ይላል። እሱ ምን ማለት ነው ታዲያ? በስዕሉ በኩል ለቅዱሳኑ ነው የሚለው ምን ማለት ነው? እውነት አርነት ያወጣል። ኢሞሽናል ባለመሆን ያው በትንሽ አልሆንኩም መቼም አልሆንም። አንተ አታረገኝም። ምን ማለት ነው ትርጉም? እሱ ማለት በስዕሉ ፊት በስዕልሽ ፊት እሰግዳለሁ ማለት ነው። ቅድመ ስዕልኪ ማለት ቅድመ ማለት በስዕልሽ ፊት እሰግዳለሁ ምን ማለት ነው? በስዕልሽ ፊት እሰግዳለሁ ምን ማለት ነው? ለስዕልሽ አልሰግድም ለአንቺ ነው የሚሰግደው ማለት ነው። እና ታዲያ በስዕሏ ጀርባ በኩል ሊሰግድ ፈለገ እንዴ ሰውዬው? አሁን በስዕሏ ጀርባ በኩል ነው እንደምሰግደው ይሰገዳል እያለ እኮ። ለምንድን ነው የምትቆጣኝ እንዴ? ምን አይነት ጉድ ነው እንዴ? አረ በግድ ተቆጣኝ አትበል። አንተ እኮ በአንተ ንግግር የምቆጣ ሰው አይደለሁም አልኩህ እኮ። አልተቆጣሁም። እንግዲህ ድምጼ ጎላ ብሎ ከሆነ እንዲህ ነኝና ልመደው። ከዛ በተረፈ አልተቆጣሁም። ተቆጣህ ብለህ የምታስቆጣኝ ሰው አይደለሁም። አሁን በስዕሏ ፊት መስገድና ለስዕል መስገድ ልዩነቱ ምንድን ነው? ከዛ የምታወራውን ነገር ማስረጃ ስለምጠይቅህ አስበህበት ተናገር። ማስረጃ ከሌለህ ቅድም እንዳልኩትኝ ውሸታም ነህ ማለት ነው። ቆይ አድምጠኝ። ቆይ ግድ የለም እንዳይከፋኝ አንተም ኔጌቲቭ ነገር አትናገር፣ እኔም አንተን ላለመናገር ጠነቀቃለሁ። ከዛ አንጻር ነው የምናየው። የፈለከውን ብትናገር ምንም የሚከፋኝ ሰው አይደለሁም። አሁን ተቆጣ ብለህ እኮ በአንተ ቤት አሁን መነካካትህ ነው። አይ የጨዋ ልጅ ንግግር እንዳይሆን ሀሳቡ ላይ ዳኒ የምወድለት ንግግር ሀሳቡ ላይ ይላል። ሀሳቡ ላይ እኮ ነው እየመለስኩልህ እኮ ነው። አሁን አንተ ማስረጃ አምጥተሃል፣ ቤተክርስቲያኒቷ ስገዱ እንደምትል፣ እኔ ደግሞ እንደዋሸሁ አምጥተሃል ማስረጃ። ስለዚህ ሲጻፍ መጽሐፉ
እንደ ማስረጃ የቀረበው ምንድነው ሲባል መልክዓ ስዕሉ ላይ ቅድመ ስዕልክ ይሰግድ ያለው ነው ሲጽፉ መጽሐፉን። ምን ማለት ነው እሱ? ምን ማለት ነው እሱ አልኩኝ እኮ በስዕልሽ ፊት ሰግዳለሁ ማለት ነው አይደል? መቅድሙ ላይ ያለው ኤርሚያስን ተወው፣ ከኔ ጋር ነው የምታወራው። ኤርሚያስን ተወውና በስዕልሽ ፊት ሰግዳለሁ ማለት ነው። ታዲያ በስዕሏ በኩል በጎን በኩል ነው የሚሰገደው? አይደለም። ቆይ ግድ የለም በስዕሏ ፊት አልሰግድም እንዳትል ነው። በስዕሏ ፊት ይሰገዳል አልሰግድም እንዳትል ነው እያዘዘ ያለው። በስዕሏ ፊት መስገድ ይገባል። ገብቶሃል እኮ። ታዲያ በስዕሏ ፊት ማለት በስዕሏ በኩል ለማርያም ነው ተብሎ የተተረጎመበትን ማስረጃ ትሰጠኛለህ? በስዕሏ ፊት ማለት ምን ማለት ነው? በስዕሏ ፊት ለስዕሏ ማለት ነው። እንደዛማ ከሆነ ለስዕሏ ነው ቀጥታ። ኦሬዲ ዘይሰገደ ለስዕልኪ ብቻ ነበር የሚለው። ቅድመ ስዕልኪ በስዕልሽ ፊት አይልም ነበር። ገብቶሃል? ስለዚህ በስዕልሽ ፊት ነው ያለው። በስዕልሽ ፊት በቃ ይሄ ግልጽ እኮ ነው። በስዕልሽ ፊት ያለው ነው ማስረጃ። ቅድምም ዳኒ ሳያነብልኝ ቀረ እንጂ ወደ ታች እሰግዳለሁ እያለ ወደ ታች የሚወርደው በመቅድሙ ለማርያም ነው እሰግዳለሁ እያለ የሚወርደው። እዚህም አንተ ያነበብከው ላይ ለቅዱሳን ስዕላት እንደሚሰገድ ብለው የጠቀሱት ቅድመ ስዕልኪ በስዕልሽ ፊት እሰግዳለሁ የሚለውን ነው። እኔ በስዕል ፊት እንደናንተ አይሰገድም አላልኩም። በስዕል ፊት ይሰገዳል። በስዕል ፊት ግን ፊት መስገድ ምን ማለት ነው ወንድሜ? አንዱን ነገር 6 ጊዜ ነገርከኝ፣ ገብቶኛል። አንተ ምን ብለህ አሁን ልትተረጎመው እንደፈለግ እሱን ነው የፈለግኩት። በስዕል ፊት መስገድ ለእኔ ስማኛ እንዴ በመቶ አለቃው ፊት ቆሞ ወታደራዊ ሰላምታ መስጠት ለመቶ አለቃው ሰላምታ መስጠት ነው። ወታደራዊ ሰላምታ ለመስጠት በመቶ አለቃው ጀርባ በኩል አልቆምም፣ በፊቱ ነው የምቆመው። ልክ እንደዛ ልናገር። አንዴ አንተ ስትናገር ሰምቻለሁ፣ ልናገር። ልክ እንደዛ በስዕል ፊት የሚሰገደው ለስዕሉ ነው። 4 ነጥብ። ይሄን ያቋም ነው። አይደለህም፣ ተሳስተሃል። በስዕል ፊት የሚሰገደው በስዕሉ በኩል ለቅዱሳኑ ነው እያልክ ከሆነ እሱን ግልጽ አድርገህ ንገረኝ። አታሽሙንሙነው። ልክ እኔ ቲማቲሙን ፍርጥ እንዳረኩት አንተም ቲማቲሙን አፍርጠህ ተናገር። ከዛ በኋላ ግን ቅድም ብያለሁ፣ ማስረጃ ስለምጠይቅህ የምትናገረውን ነገር አስበህ ተናገር ብያለሁ። ምክንያቱም እኔ ማስረጃ ማቅረብ ስለምችል። ተመሳሳይ አረፍተ ነገር ላምጣልህ። ተመሳሳይ ከመጽሐፍ ቅዱስ ማለት ነው። መጀመሪያ አቋምህን ልወቀው። ከዛ በኋላ መጀመሪያ አቋምህን ልወቀው። ማስረጃ ትሰጠኛለህ። እኔ ራሴ እኮ ብያለሁ፣ ማስረጃ እጠይቅሃለሁ ብያለሁ አይደለ? ማስረጃው ጋር ከመድረሳችን በፊት መጀመሪያ ምንድን ነው እያልከኛለሁ የሚለው ይግባኝ። መጀመሪያ ለምን ማስረጃ ትሰጠኛለህ እያልኩህ ያለሁትኝ ወንድሜ ይሄን ነው በለኝ። ግልጽ ላድርግልህ። በስዕሉ ፊት አይሰገድም አላልኩህም። በስዕሉ ፊት ይሰገዳል ነው እያልኩ ያለሁት። በስዕል ፊት መስገድ ምን ማለት ነው? ኧረ 90 ጊዜ እሱን ነገርከኝ አለቃዬ። እሱን አይደለም የፈለግኩት። በስዕል ፊት መስገድ ምን ማለት ነው እኮ? በስዕሉ ፊት መስገድማ በስዕል ፊት መስገድ እኮ ብቻ አይደለም ዲያቆን፣ ታውቃለህ እኮ አይደል? በስዕል ፊት ሁሉ ይጸለያል። ዲያቆን እንደመሆን መጠን ጸልዩ ቅድመ ስዕላ ብሎ የሚለውን ታውቀዋለህ አይደል? ሰባተ ፍቁር ዘማርያም ላይ ሰዓታት ታው ግን ኤርሚታው ወደ ሌላ ትሰድብኝ። ሚውት እሱን ደግሞ ለብቻውን ነው። እሱን ደግሞ ለብቻው እናዋለን። ጥሩ ሀሳብ። አሁን በስዕል ፊት መስገድ ምን ማለት ነው? እሱን ንገረኝ። በስዕሉ ፊት መስገድ ለስዕሉ ባለቤት የአምላክ ከሆነ የአምልኮ ስግደት ማቅረብ ነው። እመቤታችን ወይም ሌሎች ቅዱሳን መላእክት ከሆኑ ደግሞ ማክበር ነው። ማንን? መላእክትን ወይም እመቤታችንን። ይሄ ነው ቤተክርስቲያኒቷ ትምህርት ማለት ነው። አሁን ማስረጃ ትገልጥልኛለህ? የቤተክርስቲያኒቷ ትምህርት አይደል ያልከው? እግዚአብሔር ይስጥልኝ። ጥሩ ንግግር፣ አንጀት ላይ ጠብ የሚል ውስጥን የሚያረሰርስ የሚያሳርፍ ንግግር የተናገርከው። ይሄንን አሁን ከየትኛው መጽሐፍ የፈለግከውን መጽሐፍ ጥራ። እጅህ ላይ ባይኖር እንኳን እኔ ላጥ አድርጌ ማውጣት ስለምችል የፈለግከውን መጽሐፍ ጥራ። ከዚህ መጽሐፍ ላይ ተመልከት በላይ 576 መጀመሪያ መጽሐፍ ቅዱስ ተመሳሳይ አረፍተ ነገር ላውጣ። አይ መጽሐፍ ቅዱስ አልፈልግም። መጽሐፍ ቅዱስ ለስዕል ስለመስገድ አይናገርም። አሁን ለምን አትፈልግም? ለስዕል መስገድ አይናገርም። አዋልድ መጽሐፍት ማስረጃው እኮ አትራው መጽሐፍት ናቸው። ምን ሆነ ነው? እኔ አዋልድ መጽሐፍ ጥቀስ አላልኩም። እኔ አዋልድ መጽሐፍ አልጠቀስኩም። ቤተክርስቲያኔ እምነቴ እሱን እየተናገርኩ ነው። አልሰማማችሁም? ያነበብክልኝ መጽሐፍ ቅዱስ ነው እንዴ? አዋልድ መጽሐፍት አይደለም? ሁላችሁስ ያነበባችሁት አዋልድ መጽሐፍት አይደለም እንዴ? እሺ ልናገር። ያነበብኩት ምን እንደሆነ አልሰማም አልከኝ።
እኔ ያነበብኩልህ የገለጥኩትኝ ቤተክርስቲያን እምነቴ፣ ስርዓቴ፣ አምልኮቴ ይሄ ነው እወቁልኝ ብላ ለዓለም እምነቷን ስርዓቷንና አምልኮቷን ይፋ ያደረገችበት መጽሐፍ ነው እንጂ አዋልድ ብላ የምትጠራው መጽሐፍ ኧረ ልናገር፣ ኧረ ስለ መድኃኒዓለም ምን አይነት እንጂ አዋልድ ብላ የምትጠራው መጽሐፍ አይደለም። የእምነት መግለጫዋ ነው። እሺ አዋልድ ብላ የምትጠራው የቱን ነው? ቤተክርስቲያን የቱን ነው አዋልድ ብላ የምትጠራው ቤተክርስቲያን? የሊቃውንት መጽሐፍት። የትኛው ነው የሊቃውንት መጽሐፍ? አሁን ርዕስ ለመቀየር እየሞከርክ ነው። የሊቃውንት መጽሐፍት የትኞቹ እንደሆነ አይ ክርክር ስለፈጠርክ ነው። አላቃቸውም። እሺ አላቃቸውም። አሁን ማስረጃ ስጠኝ። ከቤተ ክርስቲያን መጽሐፍ ማስረጃ ስጠኝ። በቃ ችግር የለውም። እንግዲህ ካላወቃቸው እሱ ራሱ ምን ይባላል? የታሪክ መጽሐፍ ይባላል። የጠቀስከው የታሪክ መጽሐፍ ነው። አይባልም። ውሸት፣ ሌላ ውሸት። አሁን ማስረጃ ስጠኝ። በዚህ እኔ ጉንጭ አልፋ ክርክርና ልፍ አልፈልግም። እሺ ውሸት ነው የተናገርከው፣ ይሄንን እነግርህና ግን እሺ የታሪክ መጽሐፍ ነው ተቀብያለሁ። የታሪክ መጽሐፍ እንኳን የማያውቅ ነው የሚሆነው። አንተ እኮ ነግራ ያጋባህ አዋልድ መጽሐፍት የምትለው ቤተክርስቲያኒቷ የቱ ነው ስልህ አላውቀውም አልክ። ስመልስልህ ደግሞ ውሸት ነው አልክ። ምን ይሻላል ታዲያ? አዎ ምክንያቱም ርዕስ ልትቀይር ስለሆነ ነው እንደሱ ያልኩኝ ያለሁት። አሁን ስለ ጉልበትህ አምላክ ማስረጃ ስጠኝ እባክህ። ከሌለህ ደግሞ ማለፍ እንችላለን። አውጣ ፖለቲካውን ተው፣ አውጣ። መዝሙረ ዳዊት መዝሙር 28 ላይ አውጣ። ከመጽሐፍ ቅዱስ አልፈለኩም፣ ከቤተ ክርስቲያንህ ስርዓት ወይም ሌሎች መጽሐፍቶች ነው የፈለኩት። መጽሐፍ ቅዱስ አትቀበልም? አልቀበልም። ማስረጃ አምጣ። ካልተቀበልክ ቤተ ክርስቲያኒቷ የምትመራው በመጽሐፍ ቅዱስ ነው። መጽሐፍቷን ሁሉ የምትተረጎመው በመጽሐፍ። ሌላ ውሸት። ቤተ ክርስቲያንህ በመጽሐፍ ቅዱስ አትመራም። ግን ይህንን እናገርና ርዕሳችን ስላይደለ ዘለዋለሁ። አሁን ማስረጃ አለህ ወይስ የለህም? ለዚህ ነው እኔ ያልጠይቃችሁ። አሁን እናንተ ማስረጃ አለህ? ማስረጃ የለኝም በልና ትጠይቀናለህ። ማስረጃ አለህ? አሁን አንተ ብቻ ሳይሆን የፕሮቴስታንት ፓስተሮች ማስረጃ አለህ ወይ? ያወጡትን ጥያቄ ሁሉ ማስረጃ አለህ ወይ? እኮ ማስረጃ እኮ መጥቀስ እኮ ነው። ቀላል እኮ ነው። ማስረጃውማ እዚያ አነበብከው ላይ የቀረበው ማስረጃ ነው። ሌላ መጽሐፍ ማስረጃ ትፈልጋለህ እንዴ? እዛው የተጻፈው ነው። አንተ ያነበብከው የቀረበው። እሺ አንተ ያነበብከው። አይ አንገትህን እኮ ተይዛል። አይ ኧረ ሰምቻለሁ። ያነበብከው አሁን እኮ ልክ ነው። አንገቴን ይዘህ እየያዛችሁ ያላችሁት እኮ ያነበባችሁት መጽሐፍ ነው። ወይን ባታነቡ ይሻል ነበር። ያነበባችሁት መጽሐፍ እዛው አንገታችሁን እየያዘ ነው። እሺ አልኩኝና ያነበብኩት መጽሐፍ መልካ ስዕልን ጠቀሰ። መልካ ስዕል በስዕልሽ ፊት አለ። በስዕልሽ ፊት ማለት ለስዕል ማለት አይደለም፣ ለስዕሉ ባለቤት ነው የሚል ውሸት ዋሸ። ይሄንን ውሸትህን እውነት አድርግልኝ። እባክህ ልናገር። አንተ ስትናገር ስሰማ ነበር። እባክህ ልናገር። ይሄንን ውሸትህን እውነት አድርግልኝ። አይ ልክ ነኝ እኔ። አንተ ውሸት መስሎህ ነው እንጂ እባክህ ልናገር። አንተ ውሸት መስሎህ ነው እንጂ እኔ ትክክል ነኝ። ከፈለክ ቤተክርስቲያናችን እንደዚህ እንደምታስተምር ይሄንን መጽሐፍ መመልከት ትችላለህ ብለህ አንድ መጽሐፍ ብቻ ጥቀስ። ይበቃኛል። ይሄ መጨረሻ ጥያቄ ነው። ለዚህ ጥያቄ ማስረጃ ማቅረብ ከቻልክ እሰየው። ያልከውን መጽሐፍ ገለጥ አድርጌ አሳይቼ ልክ ነው ይቅርታ ወንድሜ ተሳስቻለሁ እልሃለሁ። ከሌለህ ግን ከዚህ በላይ ከሚዋሽ ሰው ጋር ማውራት ስለማልፈልግ ማለት ነው። እንጂ የጨዋ ልጅ አይደለ እንዴ? ትልቅ ሰው ሆነ በዚህ መልክ ለምን ትላለህ? ነው እኮ ነው። እግዚአብሔር የሚገርመው እኔም አንዴ እንኳን አልተናገርኩም። ማፍላፊ ማስረጃ አሁን አንተን እየቀጠፍክ እንዲህ እያልክ ማለት እኮ ቀላል ነበር፣ ግን አልልህም። ለምንድን ነው እየቀጠፍክ ስላልሆነ ነው የማትለኝ? እየቀጠፍክ ስላልሆነ የጌታ ሰዎች ነን እያላችሁ በዚህ እሺ፣ አሁን ማስረጃ አትጠቅስም? የለህም ማስረጃ? ይኸው አመጣሁልህ መጽሐፌን እኮ አንተው አምጥተህ እኮ ተዋረድክ። ባመጣው ነው ተዋረድክ። ያዋረደኝ መጽሐፍ መልካ ስዕል ነው አይደለ? መልካ ስዕል ላይ ለስዕሉ ባለቤት ነው የምንሰግደው የሚል ምንባብ አለው እኮ። እኔ በቃሌ አምጥቼው አልተቀበላችሁም ነበር። አንተ አነባለሁ ብለህ በቃ አንብበህ ማስረጃ ብሎ አመጣልህ መጽሐፉ። በቃ ምንም አታመልጥም እኮ አታመልጥም። እሺ መልስ የለውም። ስለዚህ መልስ ስለሌለው በዚህ አይነት መንገድ በማምታታት ማለፍ ነው የፈለገው። በዚህ አይነት መንገድ ማምታታትና መዋሸት ደግሞ ቅድም ሲጀምር ምን ብያለሁ? እዛ ቤት ይፈቀዳል ብያለሁ።
እንደሰማችሁት መልካ ስዕል ብሎ የጠቀሰውና እናንተ አንገታችሁን ይዟችኋል የሚለው መጽሐፍ ምንድነው የሚለው? በስዕሏ ፊት ስገዱ ነው እንጂ በስዕል በኩል ለቅዱሳኑ ወይም ደግሞ ለስዕሉ ባለቤት አይልም። ማስረጃ እንጨምራለን ማለት ነው። እንግዲህ ምን ማድረግ ይቻላል? የሚዋሹ ሰዎችን እንዳዋረድ አድርጎ አምላክ ካዘጋጀልኝ እነዚህን ማቴሪያሎች ዳንዬ አንብብልኝ ወንድም አለም። ይሄ ምን ይላል ርዕሱ? ለስዕሏ መስገድ ይገባልን? ለስዕሏ ባለቤት መሰለኝ የሚለው ዳኒ አስተካክለ አንብብ። ለስዕሏ ባለቤት መሰለኝ የሚለው ለስዕሏ መስገድ ይገባልን? ግልጽ ነው። ለስዕሏ ባለቤት አይልም። እሺ ይሄ ርዕስ ነው እንግዲህ ልብ አድርጉ። ምንባቡን ላንብበው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ ለቅድስት ስዕሏ መስገድ። አቤት ለቅድስት ምኗ መስገድ? ስዕሏ እንጂ በስዕሏ በኩል ለማርያም ወይም ደግሞ ለስዕሉ ባለቤት ይላል አይልም። ልቀጥላ። በስዕሏ ፊት መጸለይና መማፀን በተመለከተ ይላል። እንግዲህ ሩቅ ሳልሄድ ገና ርዕሱን ስንጀምር ማለት ነው። ካስፈለገ እየገለጥኩ ብዙ ቦታ ላይ ማሳየት እችላለሁ። ምን እሱ ጋር ራሱ ተዋረድክ። በስዕሏ ፊት አለህ። አይወርደት። እውነትም በእውነት በጣም ሕፃን ልጅ ነው። ቅድም እንዳልኩትኝ ትልቅ ሰው ጋር ማወራ መስሎኝ ነበረ አልኩኝ። ነውር ነው። ሰው እያወራ አቋርጦ መሀል ላይ መግባት ብልግና ነው፣ ነውር ነው። አስተዳደግህን ነው የሚያሳየው። አስተዳደግህን ነው የሚያሳየው። እና ትልቅ ሰው ትመስላለህ በድምፅህ እና እንደ ትልቅ ሰው ሁን። እሺ እንደ ትልቅ ሰው ሁን። እድል ይሰጥሃል። በእድሉ መሰረት ስህተቴን ታሳየኛለህ። እሺ ውርደቴን እስኪ እዚህ 390 ሰዎች አሉ። ውርደቴን ላሳይ። በስዕሏ ፊት አለብህ አለኝ። ውርደቴን ተመልከቱ በእናታችሁ። ወይኔ ውርደቴ፣ ወይኔ ውርደቴ። እመቤታቸው ቅድስት ድንግል ለምንድን ነው እመቤታቸው የምትለው ካላችሁኝ፣ ይሄ በዚህ መንገድ የምትቀርበው ማርያም እኔ የጌታ እናት ማርያም ናት ብዬ አላምንም። ይልቁንስ እነሱ ጣዖት አድርገው ያዘጋጇት ማርያም ናት ብዬ ስለማምን ነው እመቤታቸው ምለው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ በቅድስት ስዕሏ ፊት መስገድና እውነት ነው። አንተ በስመ አብ ውርደቴ እኮ ምን አይነት የተዋረድኩ ሰው ነኝ። ለቅድስት ስዕሏ መስገድ ይልና ቀጥሎ በስዕሏ ፊት የሚለው ምንድን ነው የሚለውን ቅድም ኤርሚ ያነሳውን ነው የሚያነሳው። ቤተሰቦቼ በስዕሏ ፊት አንተ አዎ ልክ ነው። በስዕሏ ፊት መስገድ ነው የሚለው አንተ መጸለይና መማፀን በተመለከተ ነው ይላል። እዚህ ጋር ሁለት ነጥቦች ነው የተጻፉት። አንድ ስለ መስገድ፣ ሌላ ስለ መጸለይና ስለ መማፀን። ስለ መስገድ ምን ተብሎ ተጽፏል? ለስዕሏ መስገድ። ርዕሱን ራሱ ተመልከቱት ቤተሰቦቼ። ካስፈለገ ይህን ርዕስ ሌላም ገጽ ላይ 500 ምናምን ላይ ደግመውታል። እሱንም ማሳየት ይችላል። ሆዴን ቆረጠኝ። ቴዲዬ አንድ ነገር ልናገር። እሺ እሺ ጨርሻለሁ። ቴንኪው ግን ቴዲ ተባረክ። ዲያቆኑ ማይክ ክፈት እስኪ። ባለ መልካ ስዕል ላይ ትዝ ይለኝ ጀመር እኮ ታውቃለህ። ማስረጃዎችን ሁሉ ያው እንግዲህ በዚህ ሰው ፊት ወዳጄ ካሜራ ተከፍቶ አንተ ቆይ ወንድም አንተን አንድ ማስረጃ ያላስቀመጥከው ግን ከዚህ በኋላ የምጠይቅህን ጥያቄ መልስልኝ። መልስልኝ። ቆይ ብራዘር፣ ሰላም ለስዕልኪ ዘይኤድም ለንጻሬ እባክህ ሰላም ለስዕልኪ ዘይኤድም ለንጻሬ እስኪ በለው። እሺ በለው እኮ አንተ በለው። ያመጣውን ማስረጃ ነው። ዲያቆን አይደለ እንዴ? በለው። ለምንድን ነው የምለው? ያንተን ማስረጃ ነኝ በለው። የራስ መጽሐፍ ነው። ሰላም ለስዕልኪ ዘይኤድም ለንጻሬ። በቃ ማስረጃ ከሌለ የለህም። እኔ ለምን እልልሃለሁ? ለአንተ ማስረጃ በለው ብራዘር። ሁሉን እኛ ብለን እንዴት እንዘልቃለን? ሰላም ለስዕልኪ ዘይኤድም ለንጻሬ አዲ ሰላም ስለ ወልድኪ በሁባሬ ብሎ የሚለውን ጨርሰው ዘሩን ጨርሰውና ከዛ ተረጉመዋለን። እኔ ግማሽ ድረስ ወሰድኩልህ። እኔ እኮ አለመያዝም መብቴ ነው። መልስ ያደርግ ግማሽ ድረስ ወሰድኩልህ። አንተ ጴንጤ ፊት ለፊት መልካ ስዕል ሲደግም አንተ ግማሹን እንኳን አጨርስም።
ጴንጤ ማለት እኮ ሙስሊም ማለት በለው አይደለም። ብራዘር፣ በለው መናፍቅ ብራዘር። ማለት እኔ አይደለም። ጴንጤ ስለሆንኩ ማለት ነው። እውነቱን ነው የምነግርህ። ኦኬ ያው ሰላም ለስልኪ ወይ ወርደሽ ወዳጅ ተቀበይና ሰላም ምን ሆነሽ ነው? ብራዘር፣ የሚመችሽን ሰላም ለስልኪ ትቀበያለሽ። ዘይድም ለንጻሬም በለው ጨርሰው ዘሩን አዲ ሰላም እኮ ወለ ስለወልድኪ ማስረጃህን ወለ አምጣ። ስለወልድኪ በሁባሬ ብሎ የሚለውን ጨርሰው። አንድ ወርድ አልልም ማለት ነው። ምንድን ነው አንድ ወርድ ጩኸት? አንድ ወርድ አልልም። ጨርሰው ማስረጃህን ዘሩን። አንጣ። ይኸው ማስረጃ ካለ እኔ አሁን ይኸው ማስረጃ እኮ እየጠቀስኩልህ ያለሁት ተመልካች ስዕል ላይ አንተ ለስዕልሽ መስገድ አይገባም ብላን ቤተክርስቲያን የምታስተምረው ነው ብለህ እያልክ ያለው በለው ይሄን ቃል ይኸው። ሰላም አንተ ሰላም ለስልኪ ቅድመ ስልኪ ሰግር ነበር ቅድም። ቆይ ፕሊስ እባክህ ቅድመ ስልኪን ሰግር ብሎ የሚለውን ቅድም አንተ እኔ ሳልመጣ ፊት ብለዋል ይመስለኛል። እኔ አልሰማሁም ነበር። ከመጣሁ በኋላ ግን ቅድመ ስልኪ ሰግር ለስለወልድኪ ብሎ የሚለውን ጠቀስክ። አሁን በቤተክርስቲያን መጽሐፍም ላይ እሱ ነው ዋቢ ሆኖ የተጠቀሰው። ባይዘዌ ኦርቶዶክስ ከ10 መጽሐፍት የምጠቅሰው የለም ለስዕል የላትም። ደብተራው የጻፈውን ተረታ ተረት ነው እንደዚህ የምጠቅሰው ማለት ነው። መልካ ስዕልን ነው አምጥታ ቅድመ ስልኪ ሰግድን የጠቀሰችው። ወዳጄ ቆይ ልጨርስ ፕሊዝ፣ ልጨርስ ነው ያልኩ። እባክህ አትደርብ፣ ልጨርስ። ምኑ ነው ማስረጃ መጣ? አንተ ለምሳሌ ንፋስ በመቀመጫ እስኪገባ ድረስ ለምታፈነድድለት ስዕል ማስረጃ የለህም፣ የላችሁ። እኔም ደግሞ ለጠይቁ ጥያቄ መልስ ስጠኝና ከሌለ እሰጥሃለሁ። እኔ ሚዩት አድርጌ ደግሞ አንተ የፈለከው እንደ ደግሞ ስደት ታወራለህ ማለት ነው። ኦፕን ነው። ቴንክ ዩ። ስለዚህ ዲያቆኑ ተጠይቆ አልለውም አለ። ምን ሰላም ለስልኪ ዘየድም ለንጻሬ ማለት ነው። አይላትም፣ እኔ ፊት አይላትም። ሚዩት አድርገው። እናንተ ችግራችሁ ነው። ሚዩት አድርገው፣ ሚዩት አድርገው። አትለውም፣ እኔ ፊት አልኩ። ኤርሜ አሳፍርሃለሁ። እንደሱ ካልክ አዋርድሃለሁ። ከምር የምልህ ኦኬ። እታች ረድ፣ እታች ረድ። እኔ ፊት አታ ለምደው ታች ወርከው ስርዓት የለህም። በለው እያልኩ አዋርዳለሁ ብለህ ትላለህ። ምን አውቀህ ነው የምታዋርደኝ? ምን አውቀህ ነው የምታዋርደኝ ካልከው መጨረስ ነበረ። ስለዚህ ኦርቶዶክስ ለስዕላት መስገድን ለስዕል ብላ መልክ ሰርታለች። መልክ ሰርታለታለች እኮ ኦኬ። መልክ ሰርታ መልክ ጽፋ ለስዕል እንዲሰገድ ታስተምራለች ማለት ነው ቤተክርስቲያኒቱ። ስለዚህ ቅድም በታምረ ማርያም መቅደም ላይ መልካ ስዕል ላይ የተባለውና ዋቢ አድርጋ ራሱ እንኳን የምጠቅሰው መልካ ስዕልን ነው። አየህ፣ ለተረት ተረትን ዋቢ አድርጋ ትጠቅሳለች። ለተረት ከ10 መጽሐፍ አይደለም የምጠቅሰው፣ ከብሉያትና ከአዲስ ኪዳን አይደለም የምጠቅሰው። አንድ ተረት ለማጽደቅ ተረትን ዋቢ አድርጋ ታመጣለች። ሌባ ሌባንን ምስክር ሲያቀርብ ማለት ነው። እልም ያለ ሞጭ ላፋ ሌባ ምስክር አቅርብ ተብሎ ሲባል ሌላ ሌባ ሲጠራ ለምስክርነት። ኦርቶዶክስ ማለት እንደዛ ናት። በስዕል ላይም ወይም በሌሎች ላይ ከ10 መጽሐፍት እስካልጠቀስከ ድረስ ሰላም ለስዕልኪን የጠቀሰችው ከመልካ ስዕል ላይ ነው። ቅድመ ስዕልኪ ሰግድ ብሎ የሚለውን የጠቀሰችው አሁን በቤተክርስቲያኒቱ መጽሐፍት ላይ እንደታየው ዓለም ይወቅልኝ ተብሎ በተጻፈው መጽሐፏ ላይ የጻፈችው ዋቢ አድርጋ የጠቀሰችው ከብሉይ ወይ ከአዲስ ኪዳን አይደለም ማለት ነው። ባይዘ ቅድም ወንድምነት ምንድነው ሰላም ለስዕልኪ ዘየድም ለንጻሬ ብሎ የሚለውን እሱ ዲያቆኑ ሊለው ያልፈለገውን ክፍል ለማየት ደስ የሚያሰኝ ለስዕልሽ ሰላምታ ይገባል ነው ብሎ የሚለው። ለማየት ደስ የሚያሰኝ ለስዕልሽ ቆንጅዬ አድርገው የሳሉትን ማለት ነው። እንደ ዝም ብሎ ዳፍንታን ቢጣ ያድርገው ያልሳሏትን ቆንጅዬ አድርገው በደንብ ሳሏት እየተባለ እርሳሱ እየተፋቀ እየተፈቀፈቀ ቆንጆ አድርገው ሳሏት። እዚህ ጋር አፍንጫዋ ላይ ይቀራል። ትንሽ አፍንጫዋን ሰፋ አድርገው እኮ እንደ ሱዳኖች ምናምን ነገር እየተባለ ጠበብ አድርገው ትንሽ ቀጠን አድርገው እንደዚህ እየተባለ ማለት ነው። እና እሱን ለማየት ደስ የሚያሰኝ ማለት ነው። ሰላም ለስዕልኪ ዘየድም ለንጻሬ እና ቀጥሉ። ቴንክ ያነቀው ለዛ ነዋ ጨረስ ያቃተው። እሺ አይ ቲንክ ሰላም ለኪ ገብቷል። እሱ እንቀበለው። ምን አልከ የሚለውስ ለስዕል ስግደት ይቀርባል ወይ? ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳን ስዕላት ግን ስግደት ይቀርባል። እሺ አሪፍ። ለቅዱሳን ስዕላት ስግደት ይቀርባል። እንደው የቅድሙ ሰውዬ ቢኖር አሪፍ ነበር።
ሁለቱ ቢያወሩ። እሺ እኔ እዚህ ጋር ሀሳባችሁ ላይ አልገባም። ለስዕል ስግደት አይቀርብም፣ ለቅዱሳት ስዕል ይቀርባል ነው ብላ ያለው ራሱ መምህር። ሰላም ለኪ ለሚስላቸው ስዕሎች በሙሉ ቤተክርስቲያኒቱ ትሰግዳለች። ቀጥሉ፣ መረጃ አለኝ። ሜላ ቀጥሉ። ኤርሚ አንተ አትግባ፣ ሁለታችን እያወራን ስለሆነ እንድንግባባ አንተ አትግባ። ገባም፣ ይቅርታ፣ ከዚህ በኋላ አልገባም። ከወንድምነት አሁን እኔ ላስተካክለውና እሱ የተናገረው ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳት ስዕላት ግን ስግደት ይቀርባል ብያለሁ። እሺ ለቅዱሳት ስዕላት የምትሰግዱት ስግደት የምንድን የጸጋ ነው የአምልኮ ነው? የጸጋ። እሺ ለስላሴ ስዕልስ? የጸጋ። ለቅድስት ስላሴ ለራሳቸው ደግሞ የአምልኮ ይሆናል ማለት ነው። ኦኬ እንጂ ለስላሴ ስዕል የጸጋ ነው የምትሰግዱት ማለት። አሁን ስዕሉ ስትል አሁን ክሊር አድርግልኝ። ስዕሉ ከቅድስት ስላሴ ተለይተው ነው? ከቅድም ጀምሮ ስናወራ እኮ ስዕል እያልን ነው አይደል? ስለዚህ አሁን ላይ ለምንድን ነው ክሊር ማድረገው? ተግባብተን ነው እያወራን ያለ ነው። አሁን መሰለህ የቅድስት ስላሴ ስዕል ኖርማል ስዕል አይደለም። ስለ ኖርማል ስዕል አይደለም፣ ስለ ቅድስት ስላሴ ያለው መግለጫ ነው የያዘው። ስለ ቅድስት ስላሴ የሚገልጽ መገለጫ ነው የያዘው እና ያንን ክብር እንሰጠዋለን እኮ። ለዛ ስዕል ስግደት በራሱ ክብር መስጠት ስለሆነ እኮ ለዛ ስዕል የጸጋ ነው ወይንስ የአምልኮ ነው? የጸጋ ስግደት እንሰግዳለን። ለቅድስት ስላሴ የአምልኮ፣ ለስዕሉ ራሱ ግን ከሆነ ፍላጎት የጸጋ ስግደት እንሰግዳለን። ስለዚህ በስላሴ ስዕል ፊት ቆማችሁ የምትሰግዱት ስግደት የጸጋ ስግደት ነው፣ ምንም እንኳን ስላሴ አምላክ ነው ብላችሁ ብታምኑ። አላልኩም። የጸጋ ስግደት ነው አልከኝም። ለስዕሉ የምንሰግደው አላልኩም። አሁን ለየው፣ አንተ ራስህ ለየው። አሁን እኮ እዚህ ጋር ነው። ስለ ስዕል ትንሽ ብትማር ነው እንትን አይሆንብህም ነበር። ችግር የለውም እየተማሩ ስዕሉ አሁን በቅድስት ስላሴ በቅድስት ስላሴ ስዕል ፊት ለቅድስት ስላሴ ስንሰግድ የአምልኮ ስግደት ይሆናል። ለራሱ ለስዕሉ ከሆነ ደግሞ ስዕሉ ክብር ስላለው እናከብረዋለን እያልኩ ነው ያለሁት። እሺ አሁንም በደንብ ለይልኝ። ለስላሴ ስዕል ስትሰግዱ ለስላሴ ስዕል አሁንም ልትገሙ ለስላሴ ስዕል አሁን የስላሴ ስዕል እንዴት አድርገህ ነው እያቀረብኩልህ ያለው ነው? እንዴት አድርገህ ማለት በቅድስት ስላሴ ስዕል ማለት በቅድስት ስላሴ ስዕል እሱን እየተመለከትን ለቅድስት ስላሴ መስገድ ከሆነ የአምልኮ ስግደት ይሆናል። ለቅድስት ስላሴ ስዕል ስግደት እኮ እያልኩ ነው። አሁን ከላይ የቤካ ፕሮፋይል ላይ ያለው ማለት ነው። ለስዕሉ የስላሴ ስዕል ለምትሉት ከላይ ያለው ቤካ ፕሮፋይል ላይ ለዛ ስዕል ስሰግዱ የጸጋ ነው ወይንስ የአምልኮ? አሁን ክሊር ለማድረግ እኮ አሁን ደጋግሜ እየነገርኩ ነው ያለው። እንዴት መግባባት እንዳቃተን አላውቅም። አሁን የቅድስት ስላሴ ስዕል ፊት ለፊት ሆኖ ለቅድስት ስላሴ ስሰግድ ለቅድስት ስላሴ ለራሳቸው የአምልኮ ስግደት ሰገድክ ማለት ነው። ስዕሉ ደግሞ ምንድነው? መገለጫ ነው። ቆይ ላስረዳ። ስዕሉ መገለጫ ነው። የማን? ስለ ቅድስት ስላሴ፣ ስለ ምስጢረ ስላሴ የሚያስተምር ስዕል ነው። ለእያንዳንዱ ትርጉም አለ ከምስጢረ ስላሴ አንጻር ማለት ነው። አሁን ለሱ እናደርጋለን፣ ክብር እንሰጠዋለን። ገብቶሃል አይደለም? ክብር እንሰጠዋለን። በዛ በኩል ግን ስንሰግድ ለቅድስት ስላሴ የአምልኮ ስግደት እንሰግዳለን። ምን እያደረግን? ያንን ስዕል ስናስብ ምስጢረ ስላሴ አእምሯችን ላይ ስለሚቀረጽ፣ ልጨርስልህ። አእምሯችን ላይ ምስጢረ ስላሴ ስለሚቀረጽ ያንን እያሰብን ስንሰግድ ለቅድስት ስላሴ እንሰግዳለን ማለት ነው። ስለዚህ ስዕሉ ምንድነው እያደረገልን ያለው? መንገድ እየሆነልን ያለው ማለት ነው። ወይም ደግሞ አእምሯችን ከሚበተን የሆነ ግድግዳ እያየን ከምንጸልይ ወይ ነው የሚጮህ ሰው ስታብራራው ዋናው ፖይንት እየወጣብኝ ነው።
አስተብራራው ከዋናው ፖይንት እየወጣን አሁን በጣም ቅድም እንደመለስክልኝ በቃ አይ አልወጣም። አንተ ስላልገባ ነው እንጂ አልወጣም። በቃ እንዲገባኝ ደግሞ አንተ እንትን አድርገው ሀሳቡን በጣም ሳትለጥጠው ነገረን። ቅድም እኮ የተግባባን ነበር፣ አጭር መልስ ሰጠኝ ነበር። ስለዚህ አሁን ለማርያም ቆይ ግልጽ እንዲሆን ለማርያም ስዕል ፊት ስትሰግዱ የጸጋን ወይስ ያምልኮ? የጸጋ ስግደት እንሰግዳለን። በቃ የጸጋ ስግደት። ቴንኪዩ። በስላሴ ስዕል ፊት ስትሰግዱ የጸጋ ነው ወይስ ያምልኮ ነው? እሱ ላይ ክሊር ላድርግልን እያልኩ ያለት እዚህ ላይ ታችም ያለው ኦርቶዶክሳውያን ስለሚለው ነው። ቅድም እንደነገርከኝ ሾርት አንሰር ስጠኝ። ለማርያም ግልጽ ነው የነገርከኝ። ስለዚህ ለስላሴ ሲሆን የጸጋ ነው ወይስ ያምልኮ ነው? አጭር መልስ ስጠኝና ከዛ አብራራው። አታብራራው አልልህ፣ ማብራራት ትችላለህ። አሁን ቅድምም ብያለሁ፣ ለቅድስት ሥላሴ ለስዕሉ ክብር ለመስጠት ከሆነ ጸጋ ይሆናል። ለራሳቸው ለቅድስት ሥላሴ የአምልኮ ስግደት ስንሰግድ ደግሞ አምልኮ ይሆናል ማለት ነው። ለራሳቸው ነው እያልኩ ያለሁት፣ ለስዕሉ ሳይሆን ለራሳቸው። እሺ፣ ለራሳቸው ለስላሴ ከስዕሉ ውጭ ነው የምትሰግዱት ማለት? ከስዕሉ ውጭ፣ ስዕሉ ፊት ሳይሆን ከስዕሉ ውጭ ያለ ስዕል ነው የአምልኮ የሚሆነው? ግልጽ እኮ ነው። አይ አላልኩም። ቆይ በስዕል ፊት ስንሰግድ አሁን እዚህ ፊት ለፊታችን አለ አይደል የስላሴ ስዕል። እዚህ ፊት ለፊታችን አለ የስላሴ ስዕል አይደል? በዚህ በስላሴ ስዕል ፊት ስትሰግዱ የጸጋ ነው አልከኝ አይደል? ለማን እንዴ? ያው ስላሴ ብላችሁ አይደል እንዴ ስል የምታምኑት? ለስላሴ ከሆነ የአምልኮ እያልኩ ነው ያለሁት። የስላሴ ስዕል እያልኩኝ እኮ ነው። ፊት ለፊታችን ያለውን የምናየው ስላሴ ስዕል ከሆነማ የጸጋ ነው የሚሆነው። ስዕሉን ማክበር ነው የሚሆነው። ምክንያቱም ስዕሉ ራሱ አምላክ ስላልሆነ። አላልኩኝም እኮ እያልከኝ ስለሆነ ነው። አሁን በዚህ ስዕል ፊት የምትሰግዱት ለማንተ እኮ ክሊር አድርገህ አሁን እኮ ለማምታታት እየሆነ ስለሆነ እኮ ነው የሚለው። ለማምታታት ደግሞ የሚምታታ ነገር መናገር አልፈልግም። አይ እኔ ያልከኝ መሆን አለበት። ያልከኝ ምንድን ነው? በዚህ ስዕል ፊት ስንሰግድ፣ እሺ ልንገርህ፣ በዚህ በስላሴ ስዕል ፊት ስንሰግድ የጸጋ ስግደት ነው የምንሰግደው ያልከኝ። ለማን በዚህ ስዕል ፊት? አይደለም፣ አታደባልቀው። እሺ እንትን እንዳታረገው። ይኸውልህ በቃ አጭር መልስ ስጠኝ። ለስላሴ ስዕል የምትሰግዱት የጸጋ ነው ወይንስ አይደለም? ለራሱ ለስዕሉ ከሆነ ስዕሉ መገለጫ ነው፣ ክብር ይገባል፣ ስለምናከብረው የጸጋ ይሆናል። ለቅድስት ሥላሴ ለራሳቸው ሲሆን በስዕሉን እያሰብን ደግሞ በቅድስት ሥላሴ ስዕል ፊት ሆነን ቅድስት ሥላሴን እያሰብን ወደ ቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ ነው? ኖ ስዕሉን አናመልከውም። ለስዕሉ ካልከኝ ጸጋ ይሆናል፣ ክብር። እውነት ማነት ሄድ ነው የሚባለው ሲያነበው ለቅዱሳት ስዕላት የጸጋ ስግደት ይገባ እንዳለ ሁሉ ክብር ይገባቸዋል ማለት ነው። ምክንያቱም እኛ ስግደት የምንለው እንደ መጽሐፍ ቅዱስ እንደሚያስተምረን ስግደት የምንለው ሁሉ ስግደት አምልኮ ስላልሆነ ክብር ስለሆነ ማለት ነው። እሺ ችግር የለውም። ወደ መጽሐፉ ሀሳብማ እንመጣለን። ችግር የለውም። አሁን እንደ መግቢያ ያክል ኮንሰፕቱን ለመረዳት ያክል ነው። አሁንም ለመጨረሻ ጊዜ ልጠይቅ፣ ያው ሲደጋገም ማሰልቺ ስለሚሆን ለመጨረሻ ጊዜ ልጠይቅና እውነቱ የማሰት በለኝ። ለስላሴ ስዕል የጸጋ ስግደት ትሰግዳላችሁ? እውነት ወይስ ሐሰት? አዎ ለስዕል ከሆነ አዎ እውነት ነው። አዎ ለስዕል ከሆነ፣ ለቅድስት ሥላሴ ከሆነ ደግሞ ያምልኮት እኮ የቅድስት ሥላሴ ስዕል ስፔሲፊክ እኮ አደረኩልህ። የቅድስት ሥላሴ ስዕል እኮ ቅድስት ሥላሴ እኮ አይደለም። እኔ ነው አይደለም መቻልኩኝ እንዴ? እኔ ያልኩ እና ክሊር አድርገዋ። እንደዛ አሁን እኮ ክሊር መሆን አለበት። ከዚህ በላይ ክሊር ላደርጉ አልችልም። አሁንም ድጋሚ ልጠይቅ። ለቅድስት ሥላሴ ስዕል የጸጋ ስግደት ከሆነ እውነት ወይም ሐሰት በለኝ። ሰላም ለኪ። ለቅድስት ሥላሴ እኔም እኮ እየደገምኩልህ እኮ ነው ያለሁት። አታብራራው። እየደገምኩልህ ነው ያለሁት። ለስዕሉ ከሆነ አሁን ልክ ነህ። የጸጋ ስግደት እንሰግዳለን ለስዕሉ። በቃ ለቅድስት ሥላሴ ስዕል፣ እሺ ለቅድስት ሥላሴ ስዕል የጸጋ ስግደት ትሰግዳላችሁ፣ የአምልኮ ሳይሆን
ኦኬ። ለቅድስት ሥላሴ ስዕል የጸጋ ስግደት እንሰግዳለን፣ ለቅድስት ሥላሴ ግን የአምልኮ ስግደት እንሰግዳለን። እኔ ስለ ስዕሉ ነው ያወራሁት። ስለዚህ ለቅድስት ሥላሴ ስዕል የአምልኮ አትሰግዱ። እንትን አድርጌ እንዳላወራ ፖይንት ሌላ ሰው ከታችም ያለ ሌላ ነገር ችግር ይዞ እንዳይሄድ ነው። ገብቶሃል? ክሊር መሆን አለበት። አንተ አሁን ለምሳሌ ለስዕሉ ቆይ ልንገርህ፣ ለስዕሉ የጸጋ ስግደት እንሰግዳለን እያልኩኝ ለቅድስት ሥላሴ ደግሞ የአምልኮ ስግደት እንሰግዳለን ብዬ መጨመሬ ምንድን ነው እንደ ስህተት የቆጠርከው? እንደ ስህተት የቆጠርኩት አንደኛ ነገር ለቅድስት ሥላሴ ብላችሁ ሲሰግዱ ለስዕሉ ባለቤት ትላላችሁ አይደል? በቅድስት ሥላሴ ስዕል ፊት ስንሰግድ ለስዕሉ ባለቤት እንሰግዳለን። በጣም ጥሩ። ስለዚህ ስትሰግድ ለስዕሉም ባለቤት እየሰገድክ ነው ወይንስ አይደለም? አዎ እየሰገድኩ ነው። በጣም ጥሩ። ስለዚህ ስትሰግድ የጸጋ ስግደት ከሆነ እየሰገድክ ያለኸው ለስዕሉም ባለቤት የጸጋ ስግደት ነው እየሰጠ ያለው ማለት ነው፣ በዛው አክሽን ውስጥ። ኖ እንደዛ አይደለም። አሁን አይደለም። አሁን እኮ ዳዊትና ህዝቡ ማነው ህዝቡ ለዳዊት ቆይ ንገረህ፣ አገላለጽ ነው የምነግርህ ያለሁት። ህዝቡ ለዳዊትና ለእግዚአብሔር ሰገደ ሲል ህዝቡ ለእግዚአብሔርና ለዳዊት ሰገደ ሲል እንዴት ነው የሚሆነው? ዳዊት ለስዕል አልሰገደም። ለአንተ ሀሳብ ዳዊት ሰገደ አላልኩም እኮ። ዳዊት ሰገደ አልሰገደም እሱን እንመጣበታለን። ግን ዳዊት ሰገደ ህዝቡ ለእግዚአብሔርና ለዳዊት ሰገደ እኮ ይላል። ህዝቡም ለስዕል አልሰገደም። ስለዚህ ለአንተ ሀሳብ አይሆንም። ወደዚህ እንምጣ። የአንተ ሀሳብ መጽሐፉ ላይ የለም። እሺ በመጽሐፍ ቅዱስ እናውራ። ቆይ ወደ መጽሐፉ ከመግባታችን በፊት ኮንሰፕታችሁን መረዳት አለብን። ኮንሰፕትን ሳንረዳው እንዴት እንዳይ ኮንሰፕት ላስረዳ። አሁን ከመጽሐፍ ቅዱስ አንድ ጥቅስ ክሊር የሆነ ጥቅስ ላምጣልህ። ለስዕል የሰገደ ነው? እሺ ለስዕል የሰገደ አሳየኝ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 አንብብልን። አንብበው ከያዝከው እስቲ አንብቡልን እናንተ። ያው እኔን ላታምኑ ትችላላችሁ። አንብበው፣ ችግር የለውም እናምናለን። እውነት አርነት ያወጣል የሚለው ወይም ደግሞ ቅድም ሲከራከር ስለነበር ላንብብ እኔ። አንብበው፣ ችግር የለውም። ኦኬ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። በእግዚአብሔር ታቦት ፊት በግንባራቸው ተደፉ። ስለዚህ በግንባራቸው ሲደፉ በታቦቱ ፊት ለታቦቱ ሲሆን ክብሩ እየሰጡ ነው ያሉት። ለእግዚአብሔር ሲሆን ደግሞ በእግዚአብሔር ፊትም ነው የተደፉት። አምልኮት ነው በራሱ። እየነገርኩ የነበርኩት ይህንን ነው። ስዕል ያልከው ታቦቱን እንዳይሆን ብቻ። ታቦቱ ላይ ምንድን ነው ያለው? ታቦቱ ስዕል ነው። ታቦቱ ምንድን ነው ያለው? ሳሊ ነህ አይደል? ሳሊ ነህ። ስዕል የለውም እንዴ? ሳሊ አይደለ? ስዕል እንዴት ነው? ስዕል እንዴት ነው? ታቦቱ የኪሩቤል የሁለት ኪሩቤል ስዕል እኮ አለ። ስዕል ምንድን ነው? ዲፋይን አድርግልኝ። ስዕል ሳሊ አይደለ? ስዕልን መዝገበ ቃል እንዴት ነው የሚፈተው? እንዴት ነው የሚፈተው መዝገበ ቃላት? ስዕል ማለት ምን ማለት ነው? ኦኬ አሁን ስዕል ማለት መገለጫ ነው። እኔ ምንድን ነው ያልኩም? ትርጉሙን ንገረኝ። ስዕል ምን ማለት ነው? ስዕልማ መገለጫ እኮ አልኩ። የስዕል ትርጉምን ንገረኝ ወዳጄ። ሳሊ አይደለ እንዴ? ቢያንስ ይችን ማወቅ አለበት። ስዕል ምን ማለት ነው? አሁን የስዕል ትርጉም እኮ እየነገርኩ ነው ያለሁት። ስለ አንድ ነገር ስለ ባለቤቱ መግለጫ ማለት ነው። አንድ ቤት አንድ ባለቤቱ መዝገበ ቃላት ነው ስዕል እንደዚህ የፈታው። የፈለከው መዝገበ ቃል ኪዳነ ወልድም ቢሆንም ማንም መዝገበ ቃል ማምጣ የትኛውም አይባልም። መዝገበ ቃላት ኪዳነ ወልድም ቢሆንም አምጣ። አንተ አሁን መጽሐፉ ካላቸው የኪዳነ ወልድ ካለህም አምጣና እየው። ባለቤትን የሚወክል ወይ ነው የሚገልጽ ነው የሚያሳየኝ። አይ ማስረጃን አቅርብልና አሳየን በቪዲዮ አድርገን። በመጽሐፍ ቅዱስ አንጻር ካየነው ደግሞ በመጽሐፍ ቅዱስ ቆይ እንደዛ እኮ ነው የተተረጎመው። በማስረጃ አድርገህ አውጣልኝና
እናየዋለን እና ማለት እኔ ነው። አሁን ቀላል ኬት ነው። ላውጣልህ? እኔ እኮ እጄ ላይ እኮ የለም። እኔ አሁን ክፍለ ሀገር ኪዳነ ወልድ ገጽ ስንት? ቆይ ነዳጅን ቆጥብ። ኪዳነ ያ ወልድ ክፍሌ መጽሐፈ ሰዋስወ ግስ ገጽ ስንት? አሁን ገጹ በአንዴ እንትን ላደርግልህ አልችልም፣ ግን ቃል እገባለሁ ይዤ ለመምጣት። በቃ ይዘህ ስትመጣ ትቀጥላላችሁ። አሳየኝ። አእምሮ ላይ የሚሳለው መጽሐፍ ስፈር ቅዱስ ላይ ይጠቀሳል። ቆይ መጽሐፍ ቅዱስ ላይ በጣም ሲምፕል አድርጌ ነው የምጠይቅህ። መጽሐፍ ቅዱስ ላይ ታቦት ስዕል ነው የሚለውን ማስረጃ አምጣ። የኪሩቤል ምስል ምንድን ነው እሱ? ማስረጃ ምን ማለት ነው ማስረጃ? ማስረጃ ነው። በቃ ቀላል እኮ ነው። ማስረጃ እንዴ? ይቅርታ አዎ፣ ግን ያስቃል። እኔ ማስረጃ በሳቅ ስለሌለ ማለት ውይይት ያስቃል። ላይ ግን አዎ፣ እንዴት የኪሩቤል ስዕል አይደል የሚሰራው? ማስረጃ እኮ ነው ያልኩህ ወዳጄ። ማለት ማስረጃ ምንድን ነው? አዎ፣ ማስረጃ ምን እንደሆነ ካላወቅ እንግዲህ ማስረጃ የለም ታዲያ ማለት ነው። ኪሩቤል ራሳቸውን ነው እንዲያስቀምጠው ሙሴ? አንተ ቆይ ስዕል ምትስለው ምን ላይ ነው ወዳጄ? በስዕልና የግድ በምስል ሻራ መካከል ያለው ልዩነት ምንድን ነው? ኖ ኖ ኖ አንተ ኖ አውርደው እኮ አይደለም፣ ነው። ስዕል ኖ ማለት አይደለም፣ ሰፊ ኖ ትርጉም ያለው። አውርጄ አይደለም ወዳጄ፣ እሺ አንተ ቆሽ በደንብ ግልጽ ነው። ሜሎስ እኔ በቤተ የተሳሳትኩ ክርስቲያናችሁ አንድ ነገር ከመሰለ ልንገርህ፣ እስቲ በቤተ በዚህ ክርስቲያናችሁ መንገድ ተሳስተሃል በለኝ። ስማኝ፣ አገላለጽ ላይ ላሳየህ እኮ ነው፣ ላሳየህ ነው። በቤተ ክርስቲያናችሁ የሚፈቀደው ስዕል ነው ወይንስ ምስል ነው? የተቀረጸ ስዕል ነገር ይፈቀዳል? ይፈቀዳል። ጥያቄውን ተረዳ። ምርጫ እኮ ነው እየሰጠው ያለው አንደኛው ሳሰማኝ የተቀረጸ ነገርም እኮ ራሱ ስዕል ውስጥ እኮ ነው የሚገኘው። የተቀረጸ ምስል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ይፈቀዳል ወይ? የተቀረጸ ምስል ራሱ ምስል ነው ምን ያለው ወይም ደግሞ ስዕል ነው የሚባለው። እኔ ምንድን ነው እያልኩ አይደለም። ይፈቀዳል ወይንስ አይፈቀድም? የተቀረጸ እንትን አናደርግም እኛ። ግን በጣም ጥሩ። ይሄ በጣም አታረጉም። የጠበቀ ሲሆን ኤግዛክትሊ አታረጉም። ኪሩቤል ምንድን ነው? የተቀረጸ ነው ወይንስ አይደለም? ኪሩቤል የተቀረጸ ነው ወይንስ አይደለም? ጀስት ቃይ ለንጋለ ይሄ በህግ ደረጃ በቃ በቀኖና ደረጃ እንትን ተደርጎ እኔ አላውቅም። ግን የሚመከረው እንደዚህ አይፈቀድም ባይሆን እኮ አልከኝ። ቆይ ስሪዲ ባይሆን ከምክር አንጻር ነው። ቆይ ልግለጽላ እየጠየቀ ስለሆነ እኔም እንድመልስ እድል እየሰጠኝ ወይም ደግሞ አንተ ተናገር ጨርሰ እኮ የምትመልስልኝ ሁለቱንም አንድ ነው ብለህ አትመልስልኛ። ይፈቀዳል ኖ ወይስ ጠቅላላ አይፈቀድም የሚለውን ነገር ንገረኝ። እሱንም ላይ ያለው እሱ ራሱ የተቀረጸው ራሱ ምስል ነው የሚባለው ራሱ ወይም ደግሞ ስዕል ነው የሚባለው። ስዕሉም ራሱ ምስል ስዕል ይባላል እንደሆነ ማስረጃ አምጣ። እሺ ምስሉ ስዕል እንደሆነ ማስረጃ አምጣ ማለት ግልጽ ነው ወዳጄ። ማለት እያልክ ሺህ ጊዜ እንድደግመው አታርገኝ። ምስል ስዕል እንደሆነ ማስረጃ። እሺ ገላትያ 3:1 አንብብ። ገላትያ 3:1 ላይ ስለ ምስል አያወራም። እሺ አውራ አንብባ። ምን ችግር አለው? መጽሐፍ ቅዱስ አይደል? የሚጣፍጥ ቃል እኮ ነው። አንብበው። ስለማውቀው እኮ ነው ያልኩ። በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ይላል። ምን ማለት ነው? ተስሎ ነበር በዓይነ ሕሊናችሁ ውስጥ ነው እንጂ በጨርቅም አይደለም በቅርጻ ቅርጽም አይደለም። እንኳን ሜሎስ በአእምሮ ውስጥ የተሳለውን ስዕል እንኳን ስዕል ተብሎ የተቀረጸ ነገር ስዕል አይደለም ብለህ ስለተቀረጸ ነገር ነው የጠየቁ ወዳጄ። ምንድን ነው የማይገናኝ ነገር? ስለዚህ በአእምሮ እንኳን የተቀረጸውና የመጨረሻ ጥያቄ እንኳን ሀሳቡ ራሱ ስለመሆኑ ማስረጃ ማቅረብ ትችላለህ? ስዕል ማቅረብ ትችላለህ? ማስረጃ ከመጽሐፍ ቅዱስ ታቦት ስዕል ስለመሆኑ ታቦት ስዕል ስለመሆኑ እንኳን ታቦት እንኳን የኪሩቤል ምስል እኮ አልኩህ። ሀሳብ ራሱ እንኳን አእምሮ ላይ የሚቀረጽ ሀሳብ እንኳን ስዕል ተብሏል። ማስረጃ ወዳጄ። እሺ ስዕል እንደማይባል ማስረጃ ስጠኝ አንተ። ማስረጃ የለህም? በምን መስፈርት በምን ላይ ቆመህ ነው እያወራህ ያለው? እኔ ስትከራከር ሜሎስ እኔን ስትከራከር እኮ የሆነ የመጽሐፍ ቅዱስ ማስረጃ ሊሆን ይችላል፣ የሌላ ማስረጃ ይዘህ መጥተህ እንዲህ ይላል። ቅድም ስታደርጉ ነበረ እንዲህ የሚል ጽሑፍ አለ እንዴት አታምን ብላችሁ ትከራከሩት ነበር አይደል ልጁ? ኧረ እባክህ እኔ ደግሞ አምኜ ስመጣ ደግሞ ማስረጃ ሲጠፋባችሁ ለምትስለው ስዕል ቢያንስ ማስረጃ አምጣልን። ማስረጃ ከመጽሐፍ ቅዱስ አምጣ። እሺ ለምስለው ስዕል አሁን ነገር እንትን እንዳታደርጉትና እኔ እንደ አንድ ሰባኪ ነኝ። ገብቶሃል አይደል? ሰባኪ መድረክ ላይ ቆሞ ስለ ቃል እግዚአብሔር እንደሚሰብኩ ሁሉ እኔ ደግሞ በስዕል በኩል ቃል እግዚአብሔር እሰብካለሁ። እግዚአብሔር በሰጠኝ ጸጋ ማለት ነው።
ስለዚህ ማስረጃ የተለየ ነገር የለም። የለውም። እኔ ስለ ስብከት አልጠየቅኩም ወዳጅ። አንተ ያለ ማስረጃ ከሆነ እያወራኝ ያለው ማስረጃ አለህ ወይንስ የለም? ስዕል አይባልም ብለው እኮ አንተ ነህ ያለ ማስረጃ ያለ ማስረጃ የለም። መነሻ ቅድም ሳይኖር መዝገበ ቃላት ለምትጠይቀው ጥያቄ መነሻ ሳይኖር ተነስተህ አንተ ደግሞ መድረሻውን ስጠኝ ትለኛለህ። መነሻ ሳይኖር ማለት ነው። በቃ ጨረስክ። እኔ ተራ ነው። አሁን እኔ ልቀጥል። ጥሩ። ቅድም መዝገበ ቃላቱ ይለኛል አለኝ። ማስረጃ አምጣልኩት፣ ሐዋሳ ነኝ አለ። በቃ እሺ ችግር የለውም ብለን አለፍ ነው። ከዛ መቼም በእጁ ላይ መጽሐፍ ቅዱስ ይኖራል ወይም ስልኩ ላይ ይኖራል። ስለዚህ ከመጽሐፍ ቅዱስ ማስረጃ አምጣ ስለው ሊሰጠኝ አልቻለም። ገላትያ መስጠት ምችል ከሆነ አሁንም ለመጨረሻ ጊዜ ገላትያ ስለታቦት ገላትያ 3:1 እሱን መልሼልሃለሁ። የጠየቁ ጥያቄ ታቦት ስል ስለመሆኑ ጠይቅና መልስ ካለ መልሱን አስቀምጥ። ሜሎስ ከፈራችሁ ልውጣ። ብዙ ከማይናገር እውቀት ከሌለው ሰው ጋር መጫወቻ ከፈለጋችሁ አድርጉት። ወዳጄ ማስረጃ ታቦት እየሰጡ ነው ያሉት። ስለመሆኑ አንድ ማስረጃ ስጠኝ። ገላትያ 3:1 ብያለሁ። ለምን ሀሳብ ራሱ እንኳን ስዕል አለው። ገላትያ 3 ስለ ታቦት ነው የሚያወራው። አእምሮ ላይ የሚቀረጸው ሀሳብ እንኳን ለምን ስዕል አለው? ማስረጃ የለም። ምንድነው ማስረጃ የለም? መነሻ ሳይኖር መድረሻ ምንም አይነት ማስረጃ ላይ ገላትያ 3 እናንብበው። አይ አያስፈልግም። ስለዚህ ማስረጃ ነው። ሜል ላይ ፍቀድልኝ። ኧረ አንብበው፣ ደስ ይለኛል። ቴዲዬ ቃል እግዚአብሔር እኮ እናንተ ሰነፎች እዚህ የገላትያ 3ን የጠቀሰው ወንድማችን አእምሮ ላይ የሚሳለው እንኳን ስዕል ተብሎ ተጠርቷል የሚለውን ሊያሳየን ነው። እስኪ ምንባቡን እናንብበውና ይላል ወይ አይልም የሚለውን እንረዳለን። እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። ጨርሻለሁ። ሜል ላይ ይቀጥሉ። መጽሐፉን ቀይረ ሌላ መጽሐፍ አንብብ። እሱ መጽሐፍ አልቀበልም። አትቀበልም? መደበኛ ትርጉም አልቀበልም። ቀላል አማርኛ ነገር አልቀበለው። ሞዴሬተሮች እሺ ልክ ነው። ማታምንበትን አላምንበትን በማለትህ አመስጋኝ ነኝ። ያነበብኩት መጽሐፍ የመሀለኛው መብራት አብራ ይሄንን ያነበብኩት። ይሄ ግን እሱ እንደተናገረው አዲሱ መደበኛ ትርጉም ሳይሆን በ2000 ዓመተ ምህረት የታተመው 80 ወአሃዱ ብለው የሚጠሩት የኢትዮጵያ ኦርቶዶክስ ተብሎ የታተመው ነው። ስለዚህ ይህንን አትቀበለውም? ሰላም ቀበለዋለሁ። እሱን ያነበብኩት። እሺ እያሳየው ላንብበው። ነገር ባይን ይገባል። ሲያነበብኩት አንተ አትቀበለው። ነገር ባይን ይገባል። ነገር ባይን ይገባል እና ላንብበው። ምክንያቱም እኔ ቀበለዋለሁ። እሺ እኩል አንብበው ነው ያልኩት። እኔ ከመደበኛ ትርጉም ያነበብኩት ስለመሰለኝ ነው። ልክ ነው። እኔ እሱን አልተቃወምኩም። ከየት እንዳነበብኩ ላሳይ ነው ያልኩትኝ እንጂ አንተ አጥፍተሃል፣ ተሳስተሃል የሚል ችግር የለውም። ቀሳ አላቀር። አረ ላንብበው፣ ግድ የለህም። 1 ደቂቃም አልፈጅም። እና አንተ ይኸው አንብብ። እሺ አመሰግናለሁ። ገላትያ 3:1 እናንተ ሰለፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። እንግዲህ የኢትዮጵያ ኦርቶዶክስ ይህንን ምንባብ ስዕል ነው ብላ አታምንም ማለት ነው በዚህ ቦታ ላይ ለስዕል። ስለዚህ እኔ አሁን ገላትያ ምዕራፍ 3:1 ላይ ያለው የማታስተውሉ ገላትያ ሰዎች እንደሰማችሁት ስለ ስዕል አይናገርም። እንደምን እንደ ቤተክርስቲያኒቱ እምነት ወይም ደግሞ ጽሑፍ መሰረት ሜል ላይ ይህንን ፋይል ለመዝጋት አሁን እኔ ደግሞ ይሄ ገላትያ ሜሎስ ያነበውደውን ይሄ ደግሞ እቀብለዋለሁ። ስህተት ነው አትቀበለው ካልከኝ እንደ ጥፋት ከቆጠርከው ንገረኝ። አንተ በማትቀበለው መጽሐፍ አላናግርህም። ስለዚህ አንተ በማትቀበለው የኦርቶዶክስ መጽሐፍ አላናግርህም። ቤተክርስቲያን ቴንኪዩ ቤተክርስቲያን። ስለዚህ ይህንን ካመንክልኝ በጣም አመሰግናለሁ። የምፈልገው እሱን ነው። ስለዚህ አንተ ደግሞ ቤተክርስቲያንህ ስዕል ነው ብላ አልተረጎመችውም። ስዕል ነው የሚል የቤተክርስቲያንህ ማስረጃ ማምጣት ከቻልክ የቤተክርስቲያንን ማስረጃ ስጠኝ። ቤተክርስቲያንህ ስዕል ነው ብላ የተረጎመችበት አንድ ማስረጃ። እሺ
የእኔ የምትለውን መጽሐፍ ጠቅሼ የቤተ የማትቀበል ክርስቲያንን ከሆነ መጽሐፍ ማስረጃ የኦርቶዶክስ ስጠኝ። መጽሐፍ ነው ብለህ ደግሞ ምክንያቱም መጽሐፍ አንተ አትስጠኝ። እየዋሸህ ስለሆነ አልዋሸሁም አልዋሸሁም በጣም አመሰግናለሁ። እየዋሸህ አልዋሸሁም። ካልሆነ ማስረጃ መጥቀስ ነው ከአንተ የሚጠበቀው። እንትን እሺ መጽሐፋችን ላይ እንደዚህ ብለነዋል፣ አንተ ተሳስተህ ነው ወይ ስላላነበብከው ነው በልና አሳፍረኝ። እሺ እሺ አንዴ እሺ ጨረስክ? ላውራ? ጨርሻለሁ፣ ግን የጠየቅኩህን ካልሆነ መሀል እገባለሁ። እሺ አንተ እቀበለዋለሁ በምትለው መጽሐፍ ማውራት ማንችል የቤተ ከሆነ ክርስቲያንህን የአንተ መጽሐፍ መጽሐፍ ነው ማስረጃ ስጠኝ። ጥቅስ ገላትያ ላይ ያለው ጥቅስ መቀበሌ እንደ ወንጀል ከቆጠርከው ክሰሰኝ። እኔ የጠየቅኩት ሌላ ነው። 80 አሐዱ ምን የተባለው መሰለህ? መጽሐፍ ከአንተ ሀሳብ ጋር አይስማማም። ከአንተ ሀሳብ ጋር የሚስማማ ምንድን ነው ከሆነ የማይስማማው? እሱም ልክ አረ ነው። ስለ ያኛው ጉልበት ልክ ነው አምላክ እኮ አልኩህ። ልናገርበት በግድ እዛ ላይ ምን ብለህ ነው ለሚሎስ የነገርከው? ለሚሎስ ምንድን ነው ብለህ የዋሽ ልናገር? እሺ ተናገር። አመሰግናለሁ። ለሜሎስ ምን ብለህ ዋሸኸው? በአእምሮ የተሳለ ቃልህን እንኳን ዋሸው የሚለው ነገር ተው እስኪ። ተሳዳቢ አፍ እኮ ከሴጣን ነው። እስቲ ጨዋ ነገር ተናገር። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ተሳዳቢ መሆኔን ስለነገርከኝ። እኔ ግን ውሸታምነትህን እያሳየው ስለሆነ ነው። ኧረ ተሳዳቢነቴን ተው ማስረጃ ይህንን ቃል አትጠቀም። ወይም እሺ በቃ ከሜሎስ ጋር ልቀጥል። እኔ ከስድብ አፍ ጋር እኔ መቀጠል አልወድም። አመሰግናለሁ። ይህን አሁን ተናግረን እንዳታስነግረኝ። እሱ ምን በቃ ከሜሎስ ጋር ልቀጥል። እንደዚህ አይነት እንትን ከሆንክ ኧረ ልናገር ስለ ጉልበት አምላክ። ለምንን እኮ ነው በገዛ ምንድን ነው ቤታችን እየተሳደብክ ነው እንዴ? ሰውን እየሰደብክ ነው እንዴ? ልናገር የምትለኝ ተሳዳቢነቴን ሰው ይታዘብ። አንተ ተሰደብክ፣ ክብር ይሁንልህ። ተሰደብክ እንጂ መጥፎ ቃል አልወጣም አይደል? እኔ ተሳዳቢ ልሁን? እባክህ ልናገር። ክብር ለምንድን ነው ክብር የሚሆነው? እባክህ ልናገር። እንዴ በግል እንትን ነው እንዴ ተናገርከኝ? አሁን እኮ በሃይማኖት ጉዳይ እኮ ነው እየመጣ ያለው። ውሸታምነትን ስላጋለጥኩ ደበረህ? ይቅር በለኝ። እንግዲህ ምን ላድርግ? ገስት ላይ ያለው ይኸው ውሸት ለማጋለጥ ነው። እሺ አንዴ ልናገር። ይኸው በቃ እሺ ልውጣለሁ። አንዴ ቆይ ሰላም ለክ አንዴ ሰላም ለክ ይህንንማ ከፈለግ እንደዚህ አይነት ውሸታ ቆይ ምናምን ይቅርታ፣ ሰላም ምናምን ለኪ ፕሊዝ። ምን ስለሆነ ነው እንደዚህ? እሺ አንዴ ስማን ፕሊዝ። አንተ እኔ መምህር አይደል እንዴ? ቆይ ኤርሚ፣ እኔ አሁን የትኛውም ቦታ ላይ ተሳድቤ ስለአንተ ይሁን ስለማን ተሳድቤ ሳወራ አይተኸኝ ታውቃለህ? ቆይ በደምብ ቆንጆ የተሳደብኩ ተሳዳቢ ነህ እንጂ እኔ ደጋግሜ አይቻለሁ። ግን ቆይ በቃ እሺ ልውጣላችሁ። አድመጣ ውጣ አይደለም የተባልከው። አንተ ምስል ከደገፍክ አድመጣኝ ነው ምክንያታዊ መሆን አለብህ ኤርሚያስ። እኮ ውጣ አይደለም ምክንያታዊ መሆን የተባልከው። አለብህ። ሲከብድህ ለመውጣት ፈልገህ ታዲያ ከሆነ አንተም ምክንያት አትፈልግ። በደንብ አድርገህ ተሳዳቢ ነህ ትለኛለህ። ማስረጃ አለህ። ሁለታችሁ ታወራለህ። እኔ አንተ ተሳዳቢ አይደለም ብዬ አልመሰክርልም። ደጋግመህ ብዙ ጊዜ ስትሳደብ ስለማውቅ ማለት ነው። ግን አሁን አንተ ቆይ አድመጣኝ ፕሊዝ። እስካሁን እሱ እንደዚህ ይለምንህ ነበር። እኔንም ላለማድመጥ አንተ አታቆምም። ነንስቶፕ አይደለም ብዙ ጊዜ ነንስቶፕ አታቆም። ችግር አለብህ። ነንስቶፕ ዝም ብለን የምታወራው እኔ እባክህ ብያለሁ። መካከላችሁ ላይ የገባሁትኝ ላስማማችሁ ለመመስከር ትክክለኛ ነገር ለመናገር አፍህ እኮ ዝም አይልም። አንተ ግን ነገሩ ወደ ምን ቀየራችሁት? ወደ ስድብ ቀየራችሁት። መልስ ሰጣችሁ ወደ ስድብ። እኔ ነው የሚዩት ያደረኩ። ቴዲዬ ቀጥሉ። አይ ነው ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈረሳችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኒቱን ያጠለቀለቃት ማለት ነው። አንተ የሳልካቸው ስዕል በእሳት የሚቃጠሉበት ዘመን ሩቅ አይደለም። ሰላም ለኪ። ስራ ሲነካብህ ነው አንተ ብዙ ቀን የምትገባው። ሌላ ጉዳይ ላይ አርገን ስንገባ አትመጣ። ሁሉ ቀን ስለ ስዕል አንሱ። ይህን ሰው እያታጡትም ለምን? የእጁ ስራ ሚስቱንም ልጆቹን የሚያስተዳድረው በስዕል ነው። ስዕል መስራት ጥሩ ነው፣ እኔ ደግፋለሁ። ግን ጣዖት እየፈለፈለ እሱና እሱን መሰሎቹ ወደ ቤተክርስቲያኒቱ እያስገቡ የሚያሰግዱት ለስራው ስለሆነ ማለት ነው። ስለዚህ ምክንያት ፈልጎ ነው። ሜላ ቆንጅዬ አድርጎ ነው የጠየቀው። ይሄ ስላሴ ብለው የሚሉት ጣዖት አለ አይደል? ለእሱ የጸጋ ነው የሚገባው ነው ብሎ ያለው። ኦኬ ቤኪ ከላይ ላስቀምጠው። ለስላሴ ጣዖት የጸጋ ነው የሚገባው ነው ያለው። የስላሴ ስዕል የሚባል የለም። አብን አንተ የታይተው ትስለዋለህ። መንፈስ ቅዱስን የታይተህ ትስለዋለህ። ወልስ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ስለተወለደ በስጋ ታይቷል። የታየው ሁለቱን አካላት የታየው እና ትስለዋለህ። ስለዚህ ስላሴ ብላ ለሚሉት ጣዖት የጸጋ ነው የሚሰገደው ብሎ ጭቃ ውስጥ ገብቶ ነው የወጣው። ሜላስ ቁጥር 1 ቅርቃር ውስጥ ነው የጨመረው ገና ሲጠይቀው ማለት ነው። ስለዚህ አየት ነገሮች ሁሉ ሲፈራርሱበት ቴዲ አልሰማ ብሏል። እኔ ቢያንስ እንድትደማመጡ ላደርግ ነበር፣ እሱ አይሰማም።
ምክንያቱም ሜሎስ አስቀድሞ ቀጠቀጠው እኮ ለዛ ነው። እና ተባረኩ፣ መቀጠል ትችላላችሁ። ቴንክ ዩ ኤርሚ ተባረክ፣ ጌታ ኢየሱስ ይባርክህ። ሌላም ማስረጃ አዘጋጅቼ ነበር፣ እንደውም ማብራሪያ ገላትያ ምዕራፍ 3 ቁጥር 1 ምን ተብሎ ተብራራ፣ በእርግጥ ስዕል የሚል ጽንሰ ሀሳብ አለ ወይ የሚለውን ለማሳየት ሌላ ማስረጃ አዘጋጅቼ ነበር። ማስረጃ እያዘጋጀው ነው ስላልኩ ይመስለኛል የረበሸው። ከሆነ አንተ የምትስለው ስዕል ቅዱስ ተብሎ ይጠራል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ ብትል ደስ ይለኛል። እሺ እኔ የኦርቶዶክስ ተዋሕዶ ሰዓሊም ሁን እሱ አይደለም። እኔ እርሶም ልበል አንተም ልበል፣ እኔ የምጠይቀው አንተን ነው። ቢኮዝ አንተ ስለሆንክ ሰዓሊ። ቤኪ እኔ እርሶ መባል አልፈልግም። አንተ ሰዓሊ፣ እሺ አንተ የምትስለው ስዕል ቅዱስ ገባህ የሚባለው ስዕሉን ለመሳል ስታስብ ነው ወይንስ ስዕሉን እየሳልክ መሀል ላይ ነው ወይንስ ስዕሉ ስታጠናቅቅ ነው? ኦኬ አሁን ከዚህ በኋላም አንተ እያልክ ባታወራኝ፣ ምክንያቱም ስለ ግሌ ልመሰክር እዚህ ሚዲያ ላይ አልመጣሁም፣ ስለ ቃል እግዚአብሔር እንጂ። ስለዚህ አንድ ሰዓሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ ትውፊቱን በጠበቀ መልኩ ስለ ቃል እግዚአብሔር የሚገልጽ ስዕል ሲሰራ ቅዱስ ስዕል ይባላል። እኔ የጠየቅኩ ያለሁት አንተን ነው። የቀድሞ እንትን መልካ ስዕል የተጠቀሰበት ጋር ገጽ 190 ላይ እሺ ስዕላት የቱ ጋር ቅዱስ እንደሚባሉ እሱ ስንስለው ነው ቅዱስ የሚባለው ብለዋል። ቤተክርስቲያን እንደው ብላ ያለችው ቤተክርስቲያን ብሎ የሚለው የመጨረሻው አንቀጽ ይቀጥላል። አብሽር፣ ችግር የለውም። እናንተ እስክጨርሱ ብዬ ነው ስጠብቅ የነበረው። በቤተክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ ዋት የጌታ ወይ በምን ለከበሩ? በጸሎት ለከበሩ። በቤተክርስቲያኒቱ ስርዓት በጸሎት ሳይከብሩ በፊት ስዕላት ቅዱሳት ተብሎ አይጠሩ። ይሄ አሁኑ የገባው መምህር ነኝ ባይ ነው። በእርግጥ ምንም መምህር አይደለም፣ ምንም የሚያውቀው ነገር የለም። ስዕል ሳይ ነው፣ የስዕል ገበያውን የሚያጧጡፍ ነው። በቤተክርስቲያኒቱ ግን በጸሎት የከበሩ ናቸው ቅዱሳት ተብሎ የሚጠሩት። ምን ታርጋለህ? እጅንም አስራለሁ። ያው ማይሰራ ኃጢአት እግዚአብሔር ይፍታ ብዬ እስክፈታ ድረስ እጅም የታሰረ ነው። አንደበትህም ታስሯል በመዋሸት ሰላም ለኪ። እጅንም አስሬሃለሁ። ሙሉን አንብቦት ሄድ። ያው እሺ በቤተ ክርስቲያናቸው ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታቸው የቅዱሳን መላእክት ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት አስተብርኮና አድንኖ በማቅረብ እንደሚገባ ቤተ ክርስቲያናቸው ታምናለች፣ ታስተምራለች። ይሄ ነው ይሄ። ቴንክ ዩ። በጸሎት ሳይከብር በፊት ማንኛውም ነዋይ ቅዱሳት የሚባሉት ቤተክርስቲያን ውስጥ ነዋይ ቅዱሳት ተብሎ አይጠሩ። ኦኬ። በቤተ ክርስቲያኒቱ ስርዓት ሜሮን ሳይቀቡ በጸሎት ሳይከብሩ ቅዱሳት ተብሎ አይጠሩም። ሰውየው ልም ያለ ስዕል ነጋዴ ነው። ሲጀምር ስዕል ዘይትም ቀባው፣ በዘይት ውስጥም ዘፍዝፈው ከእግር ከመረገጥ ያለፈ ነገር ሌላ ጥቅም የለውም። ምንም ልሰግድ ቅዱስም አይባልም። ዘይት ስለነካው ቅዱስ አይባልም። ስዕል ስዕል ነው፣ ኮተታ ኮተት ነው። ለማስተማሪያነት ብቻ ትጠቀምበታለህ። ስዕል ገላጭ ነው። ለማስተማሪያነት በድሮ ዘመን እንደሚጠቀሙት እንደዛ ትጠቀምበታል። ከዛ ሲያለፈ ምንም የምሰግድለት የምታፈንድለት የለም። ጨርሰናል። እንዲህ አይነት ውሸታ መሆንህን ራስህ ገብተህ መስክርሃል። ሰላም ለኪ